ሙሽራይ የወይና አበባይ እልል እልል እልል። የምር በጣም ነው የሚያምሩት። ዋው 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 ዋው! ሩታ እኮ እናንተ ሞዴል በሏት፣ አርቲስትን ታስነቃለች። በስመ ስላሴ የምር። ሰላም ጤና ስጥልኝ የፉዬ ገላ ቤተሰቦች እንዴት ናችሁ? ዛሬስ አረጋገጣችሁ አላረጋገጣችሁ? አብርሽና ሩታ የጋብቻ ቀለበት ለምንድን ነው ማይስም? ኢቭን መሳምን ሁላ ለምንድን ነው ብላችሁ መጠየቁ የነበራችሁ ዩቲዩበሮች ዛሬ ያረጋገጣችሁ። ግን የምር በጣም ደስ ብሎኛል። እንኳን ደስ አላችሁ። መልካም የትዳር ዘመን ይሁንላችሁ። እግዚአብሔር ትዳራችሁን ይባርክላችሁ። በቃ መጨረሻችሁ ይሄ መሆኑ በጣም ነው የሚያስደስተው። ወልዳችሁ ከብዳችሁ ለማየት ደግሞ እኛም ያብቃን፣ እናንተም ያብቃችሁ። እግዚአብሔር ሁላችንም በጤና አኑሮ የእናንተ መጨረሻ ያሳየን ማለት ነው። የምር በቀል ተጀምሮ ሆኖ ሲያልቅ ሁሉም ነገር ያምራል ማለት ነው። ብዙ ቻሌንጅ ያለፉ ልጆች ናቸው። ብዙ ነገሮች ብዙ ጣውረድ ከጅምሩ ማለት ነው እና እዚህ መድረሳቸው በጣም ደስ ይላል። የሚፈልጉበት ሌቭል ላይ ነው ያሉት። አሁን ምንም ነገር ማድረግ የሚችሉበት። አብርሽ በጣም ከምን ማርያም ብዙ ሰዎችን እንትን ዲስሬስፔክት የሚያደርጉት እስካሁን ድረስ ማለት ነው ስለሚበልጣቸው ነው። በነገራችን ልጁ ይችላል። ትክክለኛ የሆነ ትወራም ይሁን ሪሊም ይሁን የሆነ ነገሮችን በሰጡት መስራት የሚችል ልጅ ነው። አቅም ያለው ሰው ደግሞ ሁሌ ሰው ዲስሬስፔክት ያደርገዋል። ስለዚህ ሩታዬ በቃ እሱ ጋር ስትሆን የምር ታምራለች፣ እሱም እንደዛው ማለት ነው። እና የእናንተን መጨረሻ ያሳምርልን፣ የእናንተን መጨረሻ እኛም ለማየት ያብቃን። ሰርጉ ደግሞ በእርግጠኝነት ያው እንደሰማነው ሀገር ቤትም ጋሽዬ ጋር በኃይለኛ ድግስ እንዳለና የሰርግ ፕሮግራም እንደሚደረግ ዱባይ ያው ለፎቶግራፍ እንደሄዱ ነው የሰማነው ማለት ነውና ሩታ ግን እንዴት ነው የምታምረው! ማሻአላ በጣም ነው የምታምረው። የእግዚአብሔርን ልዕልትን የመሰለች አርቲስት ምን እንዴ! አንዳንዴ እኮ ግን ገንዘብ ይኖርነት ገንዘብ ካላችሁ ምንም ነገር ብታረጉ ያምርባችኋል አንዳንዴና ሁሉም ነገር ገንዘብ ነው አድራጊም ፈጣሪም የሚሆነው ማለት ነው። ኤኒሃው የሰው ልጅ ህይወቱ ይቀየራል። ባላሰባችሁት አጋጣሚ ህይወታችሁ ተቀይሮ ታያላችሁ። አብርሽ እያየነው ነው እዚህ የደረሰው፣ እያየነው ነው የተቀይሮ ያየነው ሁለቱም ማለት ነውና በፊት እሱ 50-40 ሰብስክራይብ በነበረው ሰዓት ላይ እሱን እንዴት ሰዎች ዲስሬስፔክት ሲያደርጉት እንደነበር የምር ብዙ ሰዎች ብዙ ልጆች ዩቲዩበሮች እናውቃለን። ግን አሁን ላይ እዚህም ደርሶ ራሱ እሱን ለመጣል ብዙ ነገሮች እንደሚደረግም እንትን እንላለን። ግን እግዚአብሔር ያለው ነገር ከሆነ ይሆናል፣ አለቀ። ከፈጣሪ የተጸባላችሁን ይሄ እናንተ ነው ከተባለ እናንተ ነው። ማንም ሊወስድባችሁ አይችልም ማለት ነው። ማንም ሰው ከፈጣሪ በላይ ስላልሆነ እና መልካም የትዳር ዘመን ይሁንላችሁ። እንኳን ደስ አላችሁ። ለጋሽዬም እንግዲህ ልጆትን ለዚህ ስላበቃችሁ እንኳን ደስ አላችሁ። የሩታም እናት እንደዛ የአብርሽ አባት እንካ ነው የምንለው ብዙ ጊዜ ለምን እንደ ወጣትም ስለሆኑ ምናምንና ከዚህ በኋላ ግን እንኩ ነው የሚባለው። አሁን ከዚህ በኋላ የዛሬ አመት የማሙሽ እናት ናት ሩታ። የዛሬ አመት ደግሞ በዚህ ሰዓት ላይ የልጅ እናት ሆና ነው የምናያት። በዚህ እድሜያቸው ደግሞ የሚያስፈልጋቸው ነገር ማድረግ የሚችሉበት እድሜ ላይ ናቸው። ቢወሉ ምን ቢሉ እንቀባረው ማሳደግ የሚችሉባቸው ሌቭል ላይ ነው ያሉት ማለት ነውና በጣም ደስ ብሎናል። እንኳን ደስ አላችሁ። እንኳን ለዚህ ክብር አበቃችሁ። እግዚአብሔር ይመስገን። የምር እኔ በጣም እየተጣሉ በበዛበት ሰዓት ላይ ፈርቼላቸው ነበር። እነዚህ ልጆች ተለያይተው ሊቀሩ ነው እንዴ እያልኩኝ ማለት ነው። ዛሬ ግን በቬሎ ፏብልጭ ብላ እየሳመችው የፕሮሚስ ቀለበት የአብርሽ ግን ቀለበት አላየሁትም። እየፈለግኩ ነበር ቤተሰብ ላየው አልቻልኩም ማለት ነው። ምንም ነገር ላየው አልቻልኩም። የፕሮሚስ ያው ልብ ነው ቀለበት ይባላል። ግን ደግሞ በባህላዊም ይሁን በሃይማኖታዊ ደግሞ ስትሄዱ ግዴታ ነው እሱ ነገር ማለት ነው። ቀለበት ለምንድን ነው ሰው እንትን እኛ ከተዋደድን እኛ የክብር ጉዳይ ነው ይሄ። ሴት ስትሆኑ ግዴታ ባልሽ ቀለበት ማድረግ አለበት። በህጋዊ መንገድ ማግባት ልጅ ለምትወልጁ ልጅሽም የተለያየ ኢትዮጵያ ውስጥ በባህል ያደግንበት አስተዳደግም ስላለ እነዛን ስሞች እንዳይሰጣቸው ልጆችን እንደዚህ ስርዓት ባለው ቤተሰብ ባወቀው ህጋዊ በሆነ መንገድ ስትጋቡ ደስ ይላል ማለት ነው። ክብርም ነው በነገራችን ላይ ክብርም ጭምር ነው። ያንቺም የሱም ነገር ለሚፈጠሩም ልጆችም ክብርም ነውና በጣም ደስ የሚለው ማለት ነው። እግዚአብሔር በጣም በቃ ቬሎ መልበስ አዲሱ አይደለም ሩታ ብዙ ጊዜ ማስታወቂያም ስለሰሩ፣ ግን ዛሬ ደግሞ በተለየ መንገድ ነው የመጡት። በጣም ነው የሚያምሩት።